ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። ብርቱካን ተመስገንን ጨምሮ በሽብር ወንጀል የተጠረጠሩ ግለሰቦች የ12 ቀን የምርመራ ጊዜ ተፈቅዶባቸዋል። የዛሬውን የችሎት ውሎ በዜናችን እናስደምጣችኋለን። የኢትዮጵያን ባህር ኃይል የት ለማስፈር ታቅዷል? ቀይ ባህር የመግባቱ ጉዳይ እንደማይቀር ጠቅላይ ሚኒስትር አብይና ጄኔራሎቹ ከሰሞኑ ባወጡት መግለጫ ማስታወቃቸው ይታወሳል። የኢትዮጵያ ባህር ኃይል ዋና አዛዥ የሆኑት ሬር አድሚራል ክንዱ ገዙ ይፋ ያደረጉትን መረጃ በዜናችን እንመለከታለን። በአማራ ክልል ተደረገ የተባለው የደሞዝ ጭማሪ ከፍተኛ ቅሬታ አስነስቷል ተብሏል። ሌላኛው የዜናችን ትኩረት ይሆናል። አስቸኳይ ስብሰባውን ከጥቂት ሰዓታት በፊት ያጠናቀቀው የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ከሰሞኑ ከስልጣን ያሰናበታቸውን የቀድሞ ሊቀመንበር በምን አይነት የህግ ጥሰቶች ውስጥ እንዳለፉ ይፋ ያደረገበትን መግለጫ እንመለከታለን። ኦብነግ በሰላም መንገድ ለመታገልና የ2010ን የሰላም ስምምነት አክብሮ ለመንቀሳቀስ የወሰነበትን አስቸኳይ ስብሰባ በዝርዝር የምንመለከት ይሆናል። ኢትዮጵያ በፈረንጆቹ 2025 ከአፍሪካ አምስተኛ ሀያል ወታደር ያላት ሀገር ሆና ተመድባለች። በዚህ ምርጫ ስር የተዘረዘረው የኢትዮጵያ ጦር ትጥቆችና የሰው ኃይል ብቃት ምን ይመስላሉ? የዜናችን ትኩረት ነው። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። ብርቱካን ተመስገንን ጨምሮ በሽብር ወንጀል ተጠርጣሪዎች ላይ የ12 ቀን የምርመራ ጊዜ ተፈቅዷል። ብርቱካን ተመስገንን አስመልክቶ በመገናኛ ብዙሃን ከተላለፈው ሐሰተኛ ዘጋቢ ፊልም ጋር በተያያዘ ግለሰቧ የኢቢኤስ ቴሌቪዥን ዋና ስራ አስኪያጅ ነብዩ ጥመልሳን፣ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ ታሪኩ ኃይሌ፣ ደረጀ ሉቃሌ፣ ህሊና ታረቀኝ፣ ንጥር ደረጀና መታገስ አለሜ በሽብር ወንጀል ተጠርጥረው የፌዴራል ከፍተኛ ፍርድ ቤት አንደኛ ጊዜ ቀጠሮ ወንጀል ችሎት መቅረባቸው ይታወሳል። ፖሊስ ባለፈው ቀጠሮ በተሰጠው 14 ቀን ተጨማሪ የምርመራ ጊዜ ያከናወናቸውን ተግባራትም ዛሬ ለፍርድ ቤቱ በዝርዝር አቅርበዋል። የምርመራ ስራውን በሰውና በሰነድ ማስረጃ በስፋት ለማጣራት ቀሪ የፎረንሲክና የቴክኒክ ምርመራዎችን ለማጠናቀቅ እንዲቻል 14 ተጨማሪ ቀናት ይፈቀድልኝ ሲልም ፍርድ ቤቱን ዛሬ ጠይቋል። የተከሳሽ ጠበቃዎች በበኩላቸው ተጠርጣሪዎቹ ቋሚ አድራሻ ያላቸውና መረጃም የማያጠፉ መሆናቸውን ጠቅሰው የዋስትና መብታቸው ሊከበር ይገባል ሲሉ ተከራክረዋል። ፖሊስም ተጠርጣሪዎቹ ዋስትና መብት ቢፈቀድላቸው መረጃ ሊሰውሩ እንደሚችሉና ምስክሮችንም በጥቅም መደለል ሊያሸሹብኝ ይችላሉ ሲል ተቃውሟል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ጊዜ ቀጠሮ ችሎትም ፖሊስ ቀሪ ስራዎችን እንዲያጠናቀቅ ተጨማሪ የ12 ምርመራ ቀናትን ፈቅደዋል። የቀድሞ ሰላም ሚኒስትር ዴኤታ ታዬ ደንዳ በዛሬው ዕለት በጠቅላይ ሚኒስትር አብይ አህመድ ሹመት የተሰጣቸውና በብዙዎች ዘንድ መነጋገሪያ ርዕሰ ነጥብ ሆነው በዋሉት አቶ ጌታቸው ረዳ ዙሪያ ሐሳባቸውን አስፍረዋል። አቶ ታዬ ደንዳ ለአቶ ጌታቸው ሹመት ያዳብር ሲሉ ተመኝተዋል። ከዚህ ባለፈም አቶ ጌታቸው ረዳ በ2010 በኢትዮጵያ ለመጣውና 7 ዓመታትን ላስቆጠረው ፖለቲካዊ ለውጥም ብዙ መረጃዎችን ቢነግሩንም አልሰማናቸውም ነበር ሲሉም ተጸጽተዋል። ከጥቂት ወራት በፊት ከስር የተለቀቁት ታዬ ደንዳ አቶ ጌታቸው ረዳ የምስራቅ አፍሪካ ጉዳዮች አማካሪ ሆነው ጠቅላይ ሚኒስትሩን ለማገልገል በመሾማቸው ተደስተናል ባይ ናቸው። ለውጥ ካልነው የቁማር ጨዋታ ወዲህም ትክክለኛው ሹመት ይመስለኛል ሲሉም ተደምጠዋል። ታዬ እንደሚሉት ከሆነ ከልምዳቸውና ከትምህርታቸው አኳያ ጌታቸው ለዚህ ቦታ በትክክል የሚመጥኑ ናቸው ሲሉ እውቅና ሰጥተዋቸዋል። ቀድሞም ቢሆን አልሰማናቸውም እንጂ አቶ ጌታቸው ስለ ለውጡ ብዙ እውነቶችን ነግሮናል የሚሉት ታዬ አሁንም በርካታ ቁም ነገሮችን እንደሚመክሩን ይጠበቃል። ነገር ግን ትላንትም ሆነ ዛሬ የሀገራችን መሰረታዊ ችግር አማካሪውንና ምክሩን ሳይሆን ተመካሪውን ይመለከታል ሲሉ ጠቅላይ ሚኒስትሩን እንደዚሁም ከፍተኛ ባለስልጣናትን በነገር ጎሽም አድርገዋል። ታዬ ደንዳ ያስታውሳሉ። ሰለሞናዊ ሲሉ የጠሯቸው ንጉሥ ኃይለ ሥላሴ ሳይቀሩ በእነ ከተማ ይፍሩ ተመክረዋል። ስላልሰሙ ቀጥሎ የሆነውም ይታወቃል። ለማንኛውም ሹመቱን እንዲያዳብር እንመኛለን ሲሉ ለአቶ ጌታቸው ረዳም ለሿሚዎቹ ጠቅላይ ሚኒስትር አብይ አህመድና የኢትዮጵያ መንግስት ባለስልጣናት አስተያየታቸውን አንጸባርቀዋል። የሰዓቱ ዜናችን እየተደመጠ ነው። የኢትዮጵያን ባህር ኃይል የት ለማስፈር ታቅደዋል? ቀይ ባህር የመግባቱ ጉዳይ እንደማይቀር ጠቅላይ ሚኒስትርና የኢትዮጵያ ብሔራዊ ደህንነት ምክር ቤት ከቀናት በፊት ይፋ ያደረጉት መግለጫ ያሳያል። የባህር ኃይሉ አዛዥ ሬር አድሚራል ክንዱ ገዙም የኢትዮጵያ ባህር ኃይል የተጀመሩ ውጤታማ ተግባራትን አጠናክሮ እንደሚቀጥል ዛሬ ተናግረዋል። የባህር ኃይልን ስራ የተመለከተ ውይይት በተካሄደበት በዛሬው ውይይት የኢትዮጵያ ባህር ኃይል የሰለጠነ የሰው ኃይል ልማት አቅም ግንባታና መሰረተ ልማት ግንባታዎች ላይ የሰራዊቱን ወታደራዊ ዝግጁነት በማሳደግና ራሱን በማጠናከር ስኬታማ ስራዎችን እያከናወነ እንደሚገኝ ዋና አዛዡ ሬር አድሚራል ክንዱ ገዙ ተናግረዋል። ባህር ኃይሉን ማጠናከር ተጨማሪ ጠንካራ ኃይል እያከናወነ ያለውን ዘርፈ ብዙ ስራ መደገፍ እንደሚገባ ጠቅሰው የተጀመሩ ውጤታማ ተግባራትን አጠናክሮ እንደሚቀጥል ዋና አዛዡ ገልጸዋል። ጀነራል ክንዱ ከፈረንጆቹ 2022 ጀምሮ በሶማሊያ ሰላም ማስከበር ተልዕኮ አትሚስ ወታደራዊ ኢታማዦር ሹምንም ቺፍ ኦፍ ስታፍ ሆነው ሲያገለግሉ እንደቆዩ ይነገራል። በ2010 የኢትዮጵያ መንግስት ባህር ኃይልን እንደ አዲስ ለማዋቀር ከወሰነ በኋላም ሬር አድሚራል ክንዱ ገዙ የኢትዮጵያ ባህር ኃይል ዋና አዛዥ ሆነው እየሰሩ እንደሚገኝ ነው የሚታወቀው። የኢትዮጵያ መንግስት ባህር ኃይልን ከበርካታ ዓመታት ወዲህ ለማዋቀር የወሰነው በአፍሪካ ቀንድ አካባቢ ያለውን የንግድና
የደህንነት ፍላጎትን ማስጠበቅ አስፈላጊነቱን ተገንዝቤያለሁ በማለት ነበር። በዚህ መሰረት በአዲስ መልክ የተቋቋመው ባህር ኃይል በአዋጅ የተመሰረተው በዚህ ወቅት ነበር። የዚህ አዲስ ባህር ኃይል መቋቋም ዓላማ የኢትዮጵያን የንግድ መስመሮች ደህንነት መጠበቅ፣ ከውጭ ሀገራት ጋር በመተባበርም የባህር ወንበዴዎችን መከላከል እንደዚሁም በክልሉ ያለውን የደህንነት ሁኔታ ማረጋጋት ነበር። የኢትዮጵያ ባህር ኃይል በዚህ ወቅት ዋና የተልዕኮ ማዕከሉን የት ለማድረግ እንዳሰበ በተመለከተ በተለይ በኢትዮጵያ የባህር ዳርቻ ባለመኖሩ ይህ ጉዳይ ከጎረቤት ሀገር ጋር በመተባበር መፍትሄ እንደሚፈለግም ሲነገርለት ቆይቷል። ከኤርትራ ጋር ባለው ፍጥጫ ባለየለት ወቅት ኢትዮጵያ ከጅቡቲ ከሶማሊያ ጋር በመተባበር የባህር ኃይሉን ተግባራት ለመፈጸም እንደምትችል ይገመታል። በተለይም የጅቡቲ ወደብ ኢትዮጵያ የንግድ ስራዎችን ለማከናወን ተግባር ያደረገችው መውጫ መሆኑን ከግምት ውስጥ በማስገባት የባህር ኃይሉ ቤዙን በጅቡቲ አካባቢ ለማስፈር ማቀዱ እንደ አማራጭ ሲገለጽ መቆየቱ ይታወሳል። በተጨማሪም ከሩሲያ ፌዴሬሽን ባህር ኃይል ጋር የተደረገው ትብብር እንደሚያመለክተው ኢትዮጵያ የባህር ኃይሉን ተግባራት ለመደገፍ በተለያዩ ስልጠና ዘርፎች ድጋፍ ለማግኘት እየሰራች ያለች ስለመሆኑ ነው የሚነገረው። ይህም መሰረቱን ወይንም ቤዙን የት ለማስፈር እንዳቀደ የሚወስነው ከነዚህ ሀገራት ጋር በሚደረግ ድርድር ላይ የተመሰረተ ይሆናል የተባለው። የወደፊት እቅድና ድጋፍ አስፈላጊነትን በተመለከተ ዋና አዛዡ ሬር አድሚራል ክንዱ ገዘው ባህር ኃይሉ ማጠናከር የሀገሪቱን የደህንነትና የንግድ ፍላጎቶች ለማሟላት ወሳኝ ስለመሆኑ አጽንኦት ሰጥተው ተናግረዋል። ከዚሁ ጋር በተያያዘ ኢትዮጵያ በፈረንጆቹ 2025 ከአፍሪካ አምስተኛ ሀያል ወታደር ያላት ሀገር ሆና ተመድባለች። በፈረንጆቹ 25 የዓለም አቀፍ የጦር ኃይል አመልካች ወይንም ግሎባል ፋየር ፓወር ኢንዴክስ መሰረት ኢትዮጵያ ከአፍሪካ ሀገራት በወታደራዊ ጥንካሬ በአምስተኛ ደረጃ ላይ ትገኛለች። ይህ መረጃ እንደሚያመለክተው ኢትዮጵያ ከ2 ቢሊዮን ዶላር በላይ የመከላከያ በጀት በመመደብ 162000 ንቁ የጦር ኃይል ወይንም 5000 አየር ኃይልና 10000 የባህር ኃይል አባላትን ጨምሮ በጦር ኃይሏ ስር ያዋቀረች ሀገር እንደሆነች በዚህ ጥናታዊ ሪፖርት ላይ ተመላክቷል። በተጨማሪም ኢትዮጵያ የምድር ኃይል 7256 የታጠቁ ተሽከርካሪዎችና 338 ታንኮች ያሉት ሲሆን የመድፍ አቅም 35 በራሳቸው የሚንቀሳቀሱ 309 የሚጎተቱና 40 ባለብዙ ማስጀመሪያ ሮኬት አስወንጫፊዎችን ያጠቃልላል። በተጨማሪም የኢትዮጵያ ምድር ኃይል 7256 የታጠቁ ተሽከርካሪዎችና 338 ታንኮች ያሉት ሲሆን የመድፍ አቅም 35 በራሳቸው የሚንቀሳቀሱ 309 የሚጎተቱና 40 ባለብዙ ማስጀመሪያ ሮኬት አስወንጫፊዎችን ያጠቃልላል። በአየር ላይ ደግሞ 25 ተዋጊ ጀት አውሮፕላኖችን ጨምሮ 103 አውሮፕላኖች፣ 33 ሄሊኮፕተሮች፣ 7 ማጥቃት የሚችሉና 34 የስልጠና አውሮፕላኖች አሉት። ይህንንም የጦር ኃይል የማገዝ ሰፊ የሎጂስቲክስ አቅም ያለው ሲሆን የኢትዮጵያ መንግስት ከ61 ሚሊዮን በላይ ሰው ኃይል፣ 57 የአውሮፕላን ማረፊያዎች፣ 659 ኪሎ ሜትር የባቡር መስመርና ከ120 ኪሎ ሜትር በላይ የሆነ የመንገድ አውታር መረብ እንደዚሁም የ12 የንግድ ባህር ላይ መርከቦች መኖር ለተንቀሳቃሽና ለአቅርቦት ከፍተኛ ጠቀሜታ እንደሚሰጠው ነው በመረጃ የተመላከተው። በዚህ ወታደራዊ አቋም ኢትዮጵያ በአፍሪካ አህጉር ውስጥ ከሚታዩ ሀያል የጦር ኃይል ካላቸው ሀገራት ተርታ ተመድባለች። በሰላማዊ መንገድ ከመታገል ውጭ አማራጭ እንደሌለ የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ ይፋ አድርጓል። ግንባሩ የማዕከላዊ ኮሚቴ ስብሰባውን በሶማሌ ክልል ርዕሰ መዲና ጅግጅጋ ከመጋቢት 30 እስከ ሚያዝያ 3 ሲያካሄድ ቆይቶ በዛሬው ዕለት ከጥቂት ሰዓታት በፊት አጠናቋል። ስብሰባው በተለያዩ ጉዳዮች ላይም ውሳኔዎችን በማሳለፍ ነው የተጠናቀቀው። ፓርቲው አስቸኳይ ስብሰባውን ማጠናቀቁን ተከትሎ ዛሬ ባወጣው መግለጫ እንዳስታወቀው ለ4 ቀናት ሲያካሄድ የቆየውን ጉባኤ 2/3 የማዕከላዊ ምክር ቤት አባላት በፓርቲው ወቅታዊ ሁኔታና እየተፈጠሩ ያሉ ችግሮችን ለመገምገም መፍትሄ ለማስቀመጥ በጠየቁት መሰረት መሆኑን አክሏል። ግንባሩ ስብሰባውን ማጠናቀቁን ምክንያት በማድረግም ባወጣው በዚህ መግለጫ የፓርቲው ውስጣዊ ችግሮች፣ መከፋፈሎቹ የፈጠሩት ፈተናዎችና የሶማሌ ክልል እንደዚሁም የኢትዮጵያን ወቅታዊ ፖለቲካ ጉዳዮች በተመለከተ ጥልቅ ውይይት እንደተደረገበትም አስታውቀዋል። ግንባሩ በፓርቲው ውስጥ ተፈጥሮ የነበረው የሀሳብ መከፋፈል መደበኛ ስብሰባዎችን ለማድረግ እንቅፋት እስከመሆን የደረሰ ከባድ ተጽዕኖ መፍጠሩን አልደበቀም። በመግለጫው እንደተመላከተው ከሆነ የኦብነግ ከፍተኛ አመራር ባለፉት ወራት ያከናወናቸውን መልካም ተግባራት አጠናክሮ እንደሚቀጥልና ግጭቶችን በዘላቂነት ሰላማዊ በሆነ መልኩ ለመፍታትም ተስማምቷል። ተሰናባቹ የግንባሩ ሊቀመንበር አብዱራህማን ማህዲ ከዚህ ቀደም ሲያራምዱት የነበረው የአመጽ ጥሪ የግላቸው እንጂ የኦብነግ አቋም እንዳልሆነ በዚህ መግለጫ ላይ በድጋሚ ተስተጋባ ሲሆን ማህዲ የአመራር አቅም ችግር እንደነበረባቸው ማስታወሰዋል። በማከልም በተደጋጋሚ የግንባሩ መሰረታዊ መሪዎች በመጣስና የነበረውን ክብር እንዲያጣ አድርገዋልም ነው ያለው። ኦብነግ ሊቀመንበር የነበሩትን ማህዲ በተደጋጋሚ ፓርቲ ውስጥ ለተፈጠሩ ችግሮች መፍትሄ እንዲሰጡና የግንባሩን መሪዎች መጣስ እንዲያቆሙ በተደጋጋሚ ቢጠየቁም አሻፈረ ማለታቸውን አትተዋል። በዚህ ምክንያት ማዕከላዊ ኮሚቴው ህጋዊ እርምጃ ለመውሰድ መገደዱን በጊዜያዊነትም የሊቀመንበርነት ስልጣኑን ለአብዱራህማን ሙሲ ለማስተላለፍ እንደተወሰነ ማስታወሰዋል። በ2010 ዓ.ም ፓርቲውና የኢትዮጵያ መንግስት የፈረሙት የአስመራው ሰላም ስምምነት ለሶማሊያ ክልል ሰላምና መረጋጋት ወሳኝ ቃል ኪዳን ብሎታል። እናም ስምምነቱን አክብሮ እንደሚቀጥልና የቀሩ የስምምነት ክፍሎችን ለመተግበርም እንደሚንቀሳቀስ የኦብነግ ማዕከላዊ ኮሚቴ ቃል ገብተዋል። ከሶማሊያ ክልል መንግስት ጋርም የጋራ በሆኑ ጉዳዮች ተባብሮ ለመስራት ጉባኤ መወሰኑን ማዕከላዊ ኮሚቴው አስታውሷል። በዚህ የፓርቲው መግለጫ የድርጅቱ አጠቃላይ ጉባኤ በ3 ወራት ጊዜ ውስጥ እንዲካሄድ 7 አባላት ያሉት አዘጋጅ ኮሚቴው መርጦ ስራቸውን በአስቸኳይ እንዲጀምሩ ውሳኔ ያሳለፈ ሲሆን መላ የድርጅቱ አባላትና ደጋፊዎችም ለጉባኤው ስኬት በጋራ እንዲሰሩም ጥሪ አቅርበዋል።
በመጨረሻም የአማራ ክልል ገቢዎች ቢሮ ለሰራተኞቹ ከ66 እስከ 99 በመቶ የሚደርስ ከፍተኛ ደሞዝ ጭማሪ ማድረጉን ተከትሎ ቅሬታዎች እየተሰሙ ነው። ሰራተኞቹ በተለይም በዝቅተኛ ደሞዝ እርከን ላይ የሚገኙት ይህ የደሞዝ ጭማሪ ፍትሃዊነትን ያላገናዘበ ነው ሲሉ ቅሬታቸውን እያቀረቡ ነው። በተገኘው መረጃ መሰረት የደረጃ 1 ሰራተኛ ደሞዝ ከብር 1779 ወደ ብር 2949 ያደገ ሲሆን ሁለተኛ ደረጃ ደሞዝ ከ1838 ወደ 3904 ብር ከፍ ብለዋል። በክልል ደረጃ የሚገኙ ከፍተኛ ኃላፊነት ቦታ ላይ ያሉ አመራሮች ደሞዝ ደግሞ ከ96 እና 99 በመቶ ጭማሪ ተደርጎላቸዋል። በንጽጽር ሲታይ የደረጃ 12 ሰራተኛ ደሞዝ ከብር 16000 ወደ ብር 24000 ብር የጨመረ ሲሆን የ8562 ብር ጭማሪ ማሳየቱን የተሰማው። የደረጃ 13 ሰራተኛ ደሞዝ ከብር 13689 ወደ 26530 ብር ከፍ ስለማለቱ ከክልሉ የተገኙ መረጃዎች ያሳያሉ። እንደዚሁም የደረጃ 14 ሰራተኛ ደሞዝ ከብር 14372 ብር ወደ 26830 ብርም ከፍ ብሏል ነው የተባለው። ይህን ከፍተኛ ደሞዝ ልዩነት ተከትሎ ዝቅተኛ ደሞዝ ከፋይ የሆኑ ሰራተኞች የደሞዝ ጭማሪው የኑሮ ውድነቱን ያላገናዘበና ከስራ ጫናቸው ጋር የማይመጣጠን በመሆኑ ቅሬታቸውን እየገለጹ ይገኛሉ። የአማራ ክልል ገቢዎች ቢሮ አመራሮች ለዚህ ጉዳይ ምን አይነት ምላሽ እንደሚሰጡ በጉጉት እየተጠበቀ ነው ተብሏል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።